እናቴ ለራሱ በትዳሬ መሃል እንድትገባ አልፈልግም በጭራሽ። ምክንያቱም ዘመድ ወዳጅ ወንድም ጎረቤት እንዚህ ዚቢዚያንካ የሚገባበት ትዳር አይበረክትም። ለማን ኩል መስለው አይነን ያጠፋል የሚባል እንደዚህ ነው። ወዳጅ የሚላት የነበረችው ሴትዬ በውስጥ ተሰርባቸው ወደ ሌላ ጎጠኝነት እንደዚህ ብሔር ተጣል ነው እንደዛ ብሔር ጠል ነው። አማራን ይጠላል፣ ኦሮሞን ይጠላል፣ ኤርትራን ይጠላል፣ ትግራይን ይጠላል፣ አፋርን ይጠላል አትበሉ። እኔ ከማንም ህዝብ ጋር ጥል የለብኝ። ሁሉም ሰው ተደዋቸው በኮሜንት እየሄዳችሁ ባሽሙር አንቺን የሱን ቅምጥ የሱን ባይደው ዓለም እኮ ባለዳር ነች። ቀለበት ያሰረ ሴት ነች። እናቴ ትሙት የእናቴን ፊት አያሳየኝ ማለት ነው። ይድብቆሽ ምናምን አይደለም። ሲዲ እንደሆነች ደግሞ ጊፍተር አይደለችም፣ ፋሚሊ ነች። እናት በሏት። ለምን በዚህ ልክ ጊፍተር እንዳይኖረኝ ወዳጅ ይመስላችሁ እየሰደባችሁ እያዋረዳችሁ በየኮሜንቱ በየፖስቱ ሜንሽን እያደረጋችሁ ለምን እንዴ? እኔ ጠላታችሁ ነኝ እንዴ? ጠላታችሁ እኮ አይደሉም። እንዴ እኔ አሁን ዜድን ሳፖርት ሲያርጋት ወይም ቤታን ሳፖርት ሲያርጋት ሳይ ደስ ይለኛል። ምንም አይመስለኝም፣ ደስ ነው የሚለኝ። ኢቭን ኖሯቸው የኔ ጊፍተሮች ምን አለ ሄደው ቢሰጧቸው እነሱ ነው እንዲያውም እንድትደሰቱ ነበር የሚገባችሁ። አይ ኦኬ ወንድማችን ጥሩ ሳፖርት የሚያገኝ አግኝቷል፣ ነገም ለሷ ነው፣ ሁለቱም ያድጋሉ፣ ጥሩ ደረጃ ላይ ይደርሳሉ ምናምን ማለት ነው የሚገባችሁ አይደለም። በየኮሜንቱ በየፖስቱ ሁሉም ማሽሙር እኔ እናቴ ትሙት አያዋለሁ። አይቼ እንዳላየው አልፋለሁ። አዎ በትክክል ሁሉም ነገር አይቼ እንዳላየው አልፋለሁ። መልስ መስጠት አልፈልግም። ምክንያቱም እንዴት ላይክ ቅድም ስላሰጥቻችኋለሁ ላም ወሊዳ ከይትንሕሶ ነዲዳ ከይትጉሕፎ ወሊዳ ይባላል። ገባችኋ? መልስ እንዳልሰጣችሁ እኔ ደግሞ ኦኬ ትናንትና እህቶቼ ነበሩ ሳይሆን እህቶቼ ናቸው፣ ይሳሳታሉ፣ በሌላ መልክ ተረድቷቸው ይሆናል ምናምን ቤት ስላሰብኩ ምንም ድብቅ ቁበሽ የለም። ምንም ቅምጥ የሚባል ነገር እኔ ቅምጥ የለኝም፣ ፈጣሪ ይመስገን። የምን ቅምጥ ነው እንዴ? እኔ እንደ ወጣት አንድ ቀን ሰክራታችሁን ታቆኛላችሁ? አንድ ቀን በየመንገዱ ስንዘላዘላታችሁን ታውቃላችሁ? ነቨር ኤቨር አታዩ እንዴ? ከዲዚ ጋር ኩኩል እኮ ነው እድሜያችን። እኔና ዲዚ ከኔ የበለጡ ስንት የሚንዘላዘሉ ስንት በዛም ሲያላክሱ ሲያናቆር የሚውሉ ይላል። በዚህ ልክ ለምንድን ነው ጊፍተሮች እንዲጠፉ የምትፈልጉት? ለምን አስፈልግ? ጥያቄ ካላችሁ ደግሞ መጣችሁ ከሶሻል ሚዲያ አሽሙር ፖስት ከምታደርጉ አሽሙር ከምትናገሩ መጣችሁ ኦኬ አሌክስ ይሄ ነገር ምንድነው ብላችሁ ብትጠይቁ ማርያምን እኔ ለሰው መጥፎ ልሆን አስቤ አላቅም፣ ሆኜም አላቅም፣ ልሆንም አልፈልግም። ግን ደስ አይልም ማርያምን። አሁን በቃ በጣም እያስጠላኝ ነው ቲክታክ። እናቴ ትሙት ቲክታክ ብቻ አይደለም ሶሻል ሚዲያ በሙሉ እያስጠላኝ። ዛሬ በቃ ተናድጄ ሙሉ ቀን ውዬ ማለት ነው ቲክታኬን ለራሱ ለሰው ልሰጡ እያሰብኩ ነው አልኩት። ማርያምን ትምህርት እንዴት እንደተጨረሰ ለራሱ አላሰብኩም። ለምን በዚህ ልክ እኔ ደግሞ ሁሉ ጊዜ ተዋደዚኝ በሙዷ ተጫወት እምላችሁ ላይክ ሳፖርት እንዳደረጓት ሰው ስለምታገኝ። ምክንያቱም ከዚህ ሶሻል ሚዲያ የበለጠ እኔ ሶሻል ሚዲያ ላይ ኬር አላረግም። ሁሉ ጊዜ ነግራችኋለሁ። ሶሻል ሚዲያ ነው፣ ምንም አይመለከተኝም ስለ ሶሻል ሚዲያ። እኔ የሚመለከተኝ ስለ ፕራይቬት ህይወት። ኦኬ ከዴዚ ጋር ኦኬ በውስጥ ማናወራ በሚሆን ኦኬ ሁሉ ጊዜ ሶሻል ሚዲያ ላይ ላገኛት እላለሁ። ምን ይሰራልኛል? አሁን ዴዚን ሶሻል ሚዲያ ላይ አግኝቻት አላገኘኋት ምንም ትቆልልኝ ጥቅም የለውም። ለእናንተ ካልሆነ ለእናንተ ለማስደሰት ካልሆነ አብረን ልንገባ ማርያም። እስኪ ሌላ ደጋፊዎቹ ናቸው
ሁላችሁም ማለት አይደለም፣ ሁላችሁም ናችሁ እያልኩ አይደለም፣ ግን 40%ታችሁ የኔ ደጋፊዎች መሳዮች ናቸው። የኔ ፎቶ የምታደርጉትኝ የኔን አገሬን ፍላግን ያለውበትን ሀገር ፍላግ የምታደርጉትኝ የኔና የሚስቲን ፎቶ የምታደርጉት ምናምን ናቸው። ለምን በዚህ ልክ አስፈለገ? እኔ አስገድጄ ሶፋን ሆነኝ አለ። እንደውም ሌላ ቦታ ሳገኛችሁ እኮ ስትጽፉ ለራሱ ብሎክ ማድረግ እኮ ቀላል ነው፣ ግን አልፈልግም። ነው ችግር የለውም፣ ነገ ይገባቸዋል እያልኩ ዝም ብለው ብዙ ጊዜ እሰማለሁ። ብዙ ጊዜ መጥፎ ነገሮችን አለ፣ ብዙ ኮሜንቶች ይሰጡኛል። የግሩፕ የሚወራውን በሙሉ ይመጣልኛል። እማልሰማው ነገር የለም እና ተው። አሁን ሁሉም ጠፋ እኮ ሁሉም ሰጥተውም ይረገጣሉ፣ ዝም ብለውም ይረገጣሉ፣ ጠፍተውም ይረገጣሉ። እንዴ ሚስትን የወሰደ ባልህን የወሰደ ራሱ እንደዚህ እኮ ጠምደህ አትይዘው። ደግሞ ሁሉ ጊዜ ነግራቸዋለሁ፣ በኔ ላይፍ በኔ ትዳር የሚመለከተው ሰው የለም። ለማንም ሰው ማስረዳት አያስፈልገኝም። ለማንም ሰው መልስ አልሰጥም እኔ። ኦኬ ትዳሬ እኔና እኔ ብቻ ነው የሚመለከተው። ትዳራችን ከሆነ ደግሞ እኔና ዲዚ ብቻ ነው የሚመለከተው። ማንም ሰው አይመለከተው ሶሻል ሚዲያ ላይ። እናንተ ወዳጆቻችን ፋናችን እንጂ የትዳር አጋሮቻችን አይደላችሁም። እናቴ ለራሱ እናቴ ወለደችኝ። እናቴ በትዳሬ መሃል እንድትገባ አልፈልግም። እናቴ ለራሱ በትዳሬ መሃል እንድትገባ አልፈልግም በጭራሽ። ምክንያቱም ዘመድ፣ ወዳጅ፣ ወንድም፣ ጎረቤት እንዚህ ዚቢዚያንካ የሚገባበት ትዳር አይበረክትም። ለማን እንቋቆር ካልሆነ በስተቀር እና ተው ማርያምን ካልወደዳችሁን ተውን። አንፎሎው አርጉን፣ ችግር የለውም ብሎ ካርጉን። በዚህ ልክ ግን የሰው ላይፍ ላይ ዙጥ ብለህ ገብተህ ልጅቷ እንደዚህ ያረጋት ነው፣ እንደዚህ ያረጉ ነው፣ በዚህ እንደዚህ ያረገ ነው ምናምን እንደ ሌላው ነው በየቤቱ ምልከሰከስ በየቤቱ እንትን ማድረግ በሆነ ምን ትሉ ነበር እናንተ? እናቴ ትሞት የ40 ዓመቶች የ45 ዓመቶች በትዳራቸው ለራሱ ስንት ነገር እያረጉ ነው። በጣም ነው ማፍረ ማርያም። መልስ አግኝታችሁ ትሆናላችሁ። እኔ ሲንግል ሰው ወይም ደግሞ ወጣት ሰው ለኔ ጊፍት ሰጥቶኝ አያውቅም። ቢግ ጌም ከሆነ አሮን ነው። ቢግ ጌም ላይ ብዙ ስለማልከታተል ብዙ ስለማላየው በኖርማል የኔ ጊፍተሮች ግልጽ አድርገን ከራሱ ሲል ይፈራለች ቤተሰብ ነች። በዚህ ልክ እኔን ጊፍተር ለማሳጣት በዚህ ልክ ወዳጅ ለማሳጣት አትጣራሩ። በቃ እኔ አንድ ሰውን ካልወደድኩት ዝም ብዬ ብሎክ ማድረግ ማርያም ላይ አልፈልግም፣ ስለሱ ማውራትም አልፈልግም። በቃ እና ተውኝ በቃ ማርያም ተውኝ በቃ እኔ ልኑርበት ህይወቴን። በቃ ወዳጅ መስላችሁ ትዳሬን ህይወቴን አትበጡትኝ በማርያም እኔ ነግራችኋለሁ። በቃ ተውኝ ልኑርበት እንደ ህዝቤ እንደ ሰው እንደ ሌላው ጌመር በቀን አልገባም። እንደ ሌላው ጌመር በቀን 3 ጊዜ አልገባም። እንደ ሌላው ጌመር በየሁለት ወር ጌም አላዘጋጅ። እንደ ሌላው ጌመር ሁሉ ጊዜ ቲክታክ ላይ ተጥጃለሁ። እንደ ሌላው ቲክታከር 10 ጊዜ ቪዲዮ አልሰራ። ገብቼ ከተባልኩም እኮ ጌም ጫወታት እኮ በሳምንት 2 ጊዜ እንኳን አትሆንም። እናቴ ትሙት። ካልወደዳችሁኝ ጋይስ አትከተሉኝ፣ ችግር የለውም። ካልወደዳችሁኝ አትከተሉኝ። የዚህን ልክ ግን ስሜን አታጥፉት።
ላይ ጽኑ ነኝ እኔ። ለማንም ማስረዳት አይጠበቅብኝም። ሚስቴ ከማንም በላይ ወዳታለሁ። ገባችሁ? ትዳሬ ላይ ደግሞ ለመግባት የምትጥሩ ያላችሁትኝ በሌላ በዛ በጊፍተሮች ምናምን ብትጽፉትኝ ይመጣኛል። ሁሉም የወደ ጻፋችሁት ብትጽፉ ይመጣል። ገባችሁ? ወደ ሚስቴ ስትጽፉ ግን እኔ ራሴ ስለማገኘው ራሳችሁን ከድርጊታችሁ ተቆጠቡ ነው ሁላችሁም ፈልጉ። ምክንያቱም በቲክታክም ብትጽፉ በቲክታክም ብትጽፉ በኢንስታግራምም ብትጽፉ በሌላም ብትጽፉ አገኘዋለሁ። ሁሉም ነገር አገኛታለሁ። ኦኬ ኳልት መሲለን መንቆርቲ የሚባል አለ። ኩል መስለው አይነን ያጠፋል የሚባል እንደዚህ ነው። ወዳጅ የሚላት የነበረችው ሴትዬ በውስጥ እኔ የምትሰድበኝ የነበረውን ስድብ እኔ የምትረግጠኝ የነበረውን ጽሑፍ ምናምን ሳይ በጣም ነው የገረመኝ። ደግሞ አንድ ሰው እሷ በሙዳ ተጫውታ ሳፖርት እንዲያረጓት ሰው ስለምፈልግ እኔም በሙዴ ተጫውቼ ሳፖርት የሚያደርገኝ ሰው ስለምፈልግ ገባችኋ? አንዳንድ ጊዜ ደግሞ በወርም ትሁን በሁለት ሳምንትም ትሁን በሳምንትም ትሁን አንድ ጊዜ ደግሞ እኛ አብረን የምንመጣው ሶሻል ሚዲያ ላይ እኮ ለእናንተ ደስ እንዲላችሁ ለጠላቶች እንደሳቸው እንዳይሆን ብለን ነው እንጂ ምንም የምንሰራው ነገር እኮ ቲክታክ ላይ የለም። አብረን እኔ እና እሱ ጨርሰናል እኮ በቃ። አንድ ሰው ቀለበት ካሰረከው ጨርሷል እኮ። ይሄ ሶሻል ሚዲያ ላይ ፈቁታል። የአሁን ዘመናችን የብር መሰብሰብ፣ የመበልጸግ፣ የማደግ፣ የስራ፣ የትምህርት ዘመን ያለ ሶሻል ሚዲያ ላይ እንደ ድሮ መጋጋጥ አይደለም ያለ ነው ዘመን። አያስፈልግም። ለእናንተ ቢገባችሁ ኖሮ ለእናንተ ብለን ነው ሶሻል ሚዲያ እንመጣው። ለእናንተ ለፋኖቻችን ስንረገጥ አብረው ከኛ ጋር ረገጡ ነበር። ያሁን ሰድቡኝ፣ ያሁን እየሰደባችሁኝ ያላችሁት አይደለም። እኔ ማስታወስ ድሮ እነ ፊንገር እነ ዝሆኔ እነ ጓያው ሲሰድቡን የዛን ጊዜ አጠገቤ ስለነበራችሁ የዛን ጊዜ ነው። ለዛን ጊዜ ስለማስብ ነው አሁን እኔ ማሰድባችሁ። የዛን ጊዜ ስለማበልጥ ነው አሁን ጊዜ መጥፎም ጥሩ መልስም አልመልሰው። ሚስቴ እኔ ላይ እምነት እንዳይኖራት ይሄን ሁሉ መጋጋጥ መጣጣር ምን አለ? ስለ አካውንት እንደሆነ ከናንተ በፊት ዴዚ በደንብ አድርጋ ታውቃለች። ገባችሁ? ውሃ ጠጣሪ ያስፈልግም። ምግብም አልበላም እኮ ማርያም። ሙሉ ቀን ምግብ ብዙ ነገር ስንሰራ ነበር ነው። እናንተ ስትሰሩኝ ግን ያመኛል። ምክንያቱም እንዴ የኔ አንድ ሰው ያንተን ፎቶ አድርጎ የሚሰድብ እኮ በጣም ነው የሚገርመው። እና አትጣጣሩ። ኦኬ ትዳሬ ላይ አትግቡ። የሚመለከተው ሰው የለም። እኔ ትዳሬ ላይ እኔና እኔ ብቻ ነው የሚመለከተን። ኧረ መሲል ምንም አይደለም ባክሽ፣ እሱ ምንም አይሆንም። እና ይሄን ያክል ግፊት አታድርጉ። ችግር የለውም። አንድ ሰው ካልወደድከው በቃ ፎሎ ታደርገዋለህ፣ ስሙን ታነሳለህ፣ ፎቶውን ታነሳዋለህ። በቃ መተው ነው። እና እኔ ደግሞ ነገራችኋለሁ ከማንም ህዝብ ጋር ጥል የለብኝም። ከኤርትራ ህዝብ ጋር ጥል የለብኝም። ከትግራይ ህዝብ ጋር ጥል የለብኝም። ከአማራ ህዝብ ጋር ጥል የለብኝም። ከአማራ የለብኝም። ከአፋር ህዝብ ጋር ጥል የለብኝም። ገባችኋ? ከማንም ህዝብ ጋር እኔ ሰላም አድርጌ መኖር ነው የምፈልገው። ሰላም አድርጌ መጫወት መኖር ነው የምፈልገው። ፖለቲከኞች ካላችሁ ከፖለቲከኞች ጋር አይደለም ምን ማለት ነው። ሁሉም ቲክታከር ጥል ነው። በተለይ በዚህ ኩናት ውስጥ የነበር ነው፣ በዚህ ውጊያ ውስጥ የነበር ሁሉ ቲክታከር ማለት ነው። አብሶ ውጭ የነበር ለህዝብ ተቆርቋሪ ነው የሚል የነበር
አይ ግን እናንተ ተሰርባችሁ ወደ ሌላ ጎጠኝነት እንደዚህ ብሔር ተጠል ነው እንደዛ ብሔር ጠል ነው። አማራን ይጠላል፣ ኦሮሞን ይጠላል፣ አማራን ይጠላል፣ ትግራይን ይጠላል፣ አፋርን ይጠላል አትበሉ። እኔ ከማንም ህዝብ ጋር ጥል የለብኝ። ከሁሉም ሰው ጋር ተፋቅሬ ተከባብሬ በስነ ስርዓት መኖር ነው የምፈልገው። ከማንም ህዝብ ጋር መነካካት አልፈልግም። የኤርትራን ህዝብ እንደምወደው እኩል የአማራን ህዝብ ወደዋለሁ። የአማራን ህዝብ እንደምወደው እኩል የኦሮሞን ህዝብ ወደዋለሁ። የኦሮሞን ህዝብ እኩል እንደምወደው የአፋርን ህዝብ ወደዋለሁ። የራስን ማብለጥ ሌላውን መጥላት አይደለም። ኦኬ እኔ እንደሌላው ሰው ቀን በቀን የገባው ኦኬ ጥሩ ጊፍት ይሰጠኛል ስጫወት፣ ጥሩ ሰፖርት ያደርጉኛል ምናምን። ጊፍተሮች አይደለም ቤተሰቦቼ ናቸው። ኦኬ ጥሩ ጊፍት ይሰጡኛል፣ ጥሩ ሰፖርት ያደርጉኛል ምናምን። በየቀኑ ብገባ ምን ትሉ ነበር? በየቀኑ እየገባው በየቀኑ እንደሌላው ቲክታክ የሚገባው በየቀኑ ቢሆን ምን ታደርጉ ነበር እንዴ? አንድ ቲክታከር ይመጣል አናታናቱን እያላችሁ ታጠፉታላችሁ። አንድ ጊፍተር ይመጣል አናታናቱን እያላችሁ ታጠፉታላችሁ። አንድ ጊፍተር ይመጣል አናታናቱን እያላችሁ ታጠፉታላችሁ። በጣም የመረረኝ ነገር ቢኖር ይሄ ነው። በማራቶ ቆጠሩ ትሩታቸው ቀን የመጨረሻና ለመጨረሻ ጊዜ ነው። ከዚህ በላይ አላወራም። ተቆጠባችሁ ጥሩ፣ አልተቆጠባችሁም የራሳችሁ ጉዳይ። ገብታችኋል ብዬ ተስፋ አደርጋለሁ። ከዚህ በላይ ለማንም ለማስረዳት አልጋጋጥም ጋይስ። ደክሞኛል። ማርያም በጣም ደከመኝ በጣም